ሰው መገደል የሚለው ነው አይደል? የመጨረሻው ነው ብሰልም ሴትነቴ ተጠበቀ ኢቭን ላይክ ክፍፍል ላይ ነበር እንደው ገንዘብም እኮ ለወንድ ልጅ እንጂ ብዙ የሚሰጠው አንቺ ሴት ለምትይ አይሰጥሽም እኮ እስልምና እንደዛ አይደለም ጭራሽ my money is my money his money is my money so because ወረርስ ቢመጣ እናትና አባትን ስንወራረስ ለሱ ብዙ ይሰጣውና የኔ ገንዘብ ለኪሴ ሲሆን የወንድሜ ገንዘብ የኔንም እናቴንም ልጆቼንም ምንም የሚያስተዳድረው ያ ነው ወንድምየው ነው የወረሰው ስለዚህ ሴቷ ግን her pocket money ነው የሚሆነው ስለዚህ ሞሬትኛው ነው ብቻ ነገሮችን ሳይው የሴት መብቶች ብዙ ሰፊ መስራት ትችላለች ሲባል የፈለገውን ሰርታ ብታመጣ ገንዘብ ግዴታ የለባትም እሷ ፈቅዳ ለባሏ ሀጅርን ለማስቀመጥ ባሌን ቴኬር ላድርገው ልንከባከበው ለምን ይጉደልበት ካላለች በስተቀር ሰርታ የምታመጣውን ለቤቷ የማድረግ ራሱ ግዴታ የለበት ወንዱ ነው all of the burden ተከሻው ላይ ተደመደመለት እሷ ሰላማን አድርጋ 5 times a day prayer-ዋን ካደረገች ሴት ልጅ አለቀ ሰባቱም ነው አይደለ የጀነት በሮች ከፍት ናቸው ጭራሹ ነው አትስሪ ዝም ብለሽ ሰላትሽን ብቻ ደብድብ ይከፈትልሻል ነው ጭራሽ ወንድ ልጅ ግን ወተስራ አስተዳድር ሱሪህን አሳጥር ስትር በሴት ልጅ ግን ሸፈን በእንዶ እንዳትቆሽሺ ነው ሁሉ ነገር ይየው በጣም የሚገርም ነው አይደለ ለኔ እንዴት ነው ምቾት ራሱን በጣም የሚወድ ሰው ራሱ ወዳድ ነኝ እኔ እንዳልኩሽም ራሱን የወደደ ሰው በምድርም ምቾቱን አስቢ ውጭ ሆነን ግን ስናየው ምንድነው very scary ነው የታገደሽ ለወንዶች የሚጨቁናል ለወንድ ስትል የተሸፈነች ምናምን ከሚለው ቦታ ውስጥ ላይ ስቴጅ so precious እና የንግስት ቦታ ነው not እንደውም ሳይሆን የቅብጠት ትልቁ ቦታ ነው አይለ ሰላትሽን ብቻ አድርጊ ነው ብዙም ሾፍ ብቻ ትወደጅ ሽቶሽን ተነስነሰሽ ለወንዶች የስሜታዊ መዋያቱኝ ከፈለግሽ በቤትሽ ግን ምንም ተፈቅዷል ሁኚ እሚል ነው so I just loving it selfish ስለሆንኩ እንዳልኩሽ ከዛ የሞት ጉዳዩ ነው like ያስፈራል አይደል እንደዚህ የምትይለት እስልምና እኮ ሉጣ ብቲ ይገሉሻል እዛ እንደለመድሽ ምናምን የለም ሲሉ እኔ ቅድም ልጁ ያወራ ይገባይ ነገር አለ በፊዳይካ በሚለው ሴዝ already ውስጤ ገብቷል እንዴት ነው ፈጣሪን አግኝቼው እንደዚህ ስደክም የነበርኩለት ፈጣሪ ማጣት እኮ ሞት ነው ገብቶሻል already I'm dead በገደል ብኖር ባልኖር እኔ ከፈጣሪ አንድ ነው አላህ ብዬ ለማን ብዬ ነው ምሸነግለው እኔ you know ሽንገላው ለማንስ ነው ሞትኩኝ ማለት ነው እማላዩ የዘላለም ሞት መቃጠለው ይያለውኝ ሞትኩኝ ነው ሞት የሚለውን አላስፈራኝ ግን ሃው ነው አይደለም ማወቅ አለብን ለሌላ ማስተማሪያ እንደው ለኔ ፍራቻይ ስላልነበረ ማለት ነው so አው ተጽፏል literally በጊዜም ሁሉም ሰው ሊክድም ይሞክራል ነው አይልም ያሉ አሉ ከበቂ ሁኔታ ግን አው የተጻፈበት ሪዝን አለ ማንንም ተነስቶ ለሚያደርጋቸው እያንዳንዱ ነገር ኃላፊነት መውሰድ አለበት እኔ ምኖረው ኤምሬትስ ነው እንዳልኩሽ 4 አመት ሲኖር አንድም ሰው ሙስሊም ሉን ክርስቲያን ሉን whatever ሉን ማንንም ጠይቆኝ ያቅ ሙስሊም ጓደኞች አሉ ያንኳኩ ሰለምሾይ ከፈርሾይ ምናምን ሚል ሰው አይችም ሰምቼም ማለቅ እነሱም ስለ እስልምና ሁሉ አውርተውኝ ያቁም እንዳላልኩ ወተሽ ግን አንድን ትልቅ ኮሚኒቲ የሚያክል ነገር ሄደሽ ግን ብትሳደቢ እኔ አላጠናጋሽም እንኳንስ ላይክ እነሱ እኔ መተሽ ክብሬን ብትነኪ ልተናነቅሽ ብልሽ ዝም አለልሽም እንኳን ፈጣሪን የሚያክልን አካል ወተሽ ለማጥርሻት ግሩፕን ለመበተን የምትሰሪው ማን ነገር ያ ደግሞ የሚያስኬደው ሰው ልጅ ጣት ማንሳት አይችልም የሚለው ሌላ ፖይንት ሼሪያ ህግ እዚህ ጋር ነው የሚፈጸምበት ስርዓትና ስነ ምግባሮች አሉ የሰው ልጅ ተነስቶ አንደኛ በሃይማኖት ማስገደድ የለም መውጣት ገባሽ ወጣሽ የሚልሽ የለም ከወጣሽም ደግሞ ያንን ያቋለው ብለሽ ወጣሽበትን ነገር ልትፈራርሽ ልታቀውን ህጎች ስላሉት በህጉ መሰረት ተከሰሽና ትቀርቢያለሽ ያ ነገር with evidence ካለ ያንን ተፈጻሚ የሚያደርገው የህጉ አካል ነው not everyone ተነስቶ አንቺ ከፈርሽ አንቺ ሰለምሽ ይያለ ዱላ የሚያነሳበት ሃይማኖት እንዳልሆነ ማወቅ it's a really right ለነሱ እንትን ቢሆኑ ለኔ ግን already መውጣት ራሱ ሞት ስለሆነ የዱላውና የእንትኑ ጉዳይ አላሳሰበኝም so እንዳልኩሽም የሴትነቴ ተከብሯል የጀነት ደግሞ የሚባለው ነገር አለ አይደል በጀነት ሴት ልጅ ወንድ ልጅ የመጀመሪያ 72 ሚስቶች ናቸው አንደኛው ፖለቲካ እሱ ነበር 72 ሚስቶች ይሰጣሉ እንደ ልጅና አንቺኮ ስንተኛ ሚስት ልትሆኚ ነው በጀነት ነበር ጥያቄ እኔስ ምን ይሰጠኛል ነው እኔ ሰዋውን ስለወንዱ እኔ ምን አገባኝ አምስት ተሰጣው አንድ I have no problem እኔ ሰጩ ሌላ አካል ለኔ ምን ይሰጠኛል ነው ጥያቄ እነሱ እንደዛ ሲሉ ሰባ ምናምን ሰው እኔ አይደለው ሰጩ ለኔ have no problem የሰጠው እኔ ሰው ነው አይደል አንድ ስጣው አምስት ስጣው ለኔ ፈጣሪ ምን ይሰጠኛል ነው ስሞት ምንድነው ማገኘው ሰልፊሽ ነኝ አይደል ምንድነው the first biggest reward እኔ I can get
ይሄ ሁሉ ሲክ አድርጊ የጀነት ሴት ብትሆኚ ይላል ፈጣሪሽን ታየዋለሽ ነበር ለኔ ላይክ እንዳልኩሽ ከ8 ዓመቴ ጀምሮ ሲክ ማደርገው ያንን ነው የህይወቴ የመጀመሪያ ህፃኗ ልጅ አዲስ ያጣችው ፖይንት ፈጣሪዋን ነበር የት ነበር ማገኘው ነበር እንደ ባትሪ እዚ ነው ፈጣሪ እዛ ነው ፈጣሪ እዚ ነው ፈጣሪ የምለው he promised I'm going to see him at the end point አየዋለሁ ስለዚህ ከሪዋርዶች በላይ ሪዋርድ ለኔ ፈጣሪ ማየቴ ነው ስለዚህ ከዚህ በላይ ምን ሽልማት አለ ሌላስ ምን ታገኛለሽ ነው የወይን ሪቨሩ የምናምን እንደዚህ የፈለገውን ቢሰጠኝስ እሱ እኔ እሱን ካየሁት እሱን ፈጣሪን ካገኘሁት ምንስ ቢሸልመኝ እኔ በቅቼ እዛ ጋር ደርሼ ያቺ ያጣችሁን አዲስ ለካ ታገኛለች ታይዋለች ሪዋርድ ይጠብቀኛል ስለዚህ እንዴት ነው ኮሚትድ ማለው ነው በዚህ ጋፕ ውስጥ የትንሹ አዲስ ዓለም አሁን የምትለፋለት ፈጣሪዋን ወደምታየው እንጂ መሃል ላይ ምን ሆንኩኝ ተገደልኩኝ ተፈረጥኩኝ ራበኝ ጸማኝ ኖርኩኝ ለኔ doesn't matter ያረጋው ቢፈልግ የፈለገውን ይሸልመኝ ግን አየዋለሁ ከዚህ በላይ ምን ሪዋርድ አለ ስለዚህ እስልምና ለኔ የቆሸሸ ቤት ብለው ያን ነገር እንትን ማለት አለብን ማለት ነው ለሚጻሩት በአጠቃላይ ስታገኝ እንደዚህ ደስት እንደዚህ እንትን ሸረሪ ድር ምናምን አድርቶ እኮ ኬክ ቆሻሻ ነው እንዲያለው በዚህ ቀዳዳው ቢሉ ያንቺ ቤት ያልነበረሽ ሰው ቤትሽን ያገኘሽ ቤት ቆሻሻ ነው ቢሉ it's yours you know that's your home they're talking about እኮ ድንጋይ ላይ ነው የምተኘው የኔ ቤት ነው እስልምና ያልኩት የኔ ቤት እስከሆነ ድረስ ፈጣሪም አላህ ነው አንድ ነው እስካልኩኝ ድረስ ምንስ ቦን because I have a promise ስለዚህ ያንን የምኖረው ከዚህኛው እስከዛኛ ያለው የጋፕሩቅ አይደለም ለኔ ስለዚህ ሻዳ ያዘኝ ሪዝን ሞት የምትለው ሴንስ ናት ሞት የሚለው ያሸነፍኩበት ምንድነው ባሪያ አርጎኝ ለደቂቃ ፎረስ ሞመንት ራሴን አየዋት ሲገዛኝ ለማን የተሸጥኩት የሚለው ነገር ለሞት ነው ምድር ላይ ኖሬ ምንድነው የምሞተው ነው ሃይ ማማ how are you ማሻአላ ሞት ነው የገዛኝ ከዛ ያንን ሞት ለደቂቃ ስለሞት ያወራን ሻዳ ከመያዜ እንዳልኩሽም ቅድም ላይ ቀጠሮ ይዣል ነበር ከኡስታዝ ዋይድ ጋር ሻዳ በውስጥሊዝ አደባባዩ ሾውን አልፈልገውም ከዚህ የገባኝ እውነት እኔ አሁን ላይ ነው ምናምን ነገ ነው ብዬ ከያስኩበት ቀጠሮ ሞትን አየዋት እቺ የተማረችው አዲስ ወልዳ ያለፈችው ቅድም ያወራናት አዲስ አሳዘነችኝ ሁሉ መፈላሰፏ መመራመሯ እዚህ ዳር እዛ ዳር መርገጧ አሳዘነችኝ እስል አሸናፊ ሞት አለ እያወራው ባለው ሰዓት ባልፍ ያ ፕሮሚስ ነገኮ ሊይዘው ያልኩትኝ ዘለበት የተባለውን ሳሊዘው እዛ ይጠብቀኛል የተባልኩትን የፍራቻ ሞት ሊያሸንፈኝ ነው ሊያሸንፈኝና ሊቀድመኝ ነው ልክ እነሱ ያነሱ ያወሩ እኔ ራሴን እየቀበርኩ ነበር ቀብር ሰዓት ታውቂያለሽ literally I was burying myself now የሞትኩኝ ነው በደቂቃው like በሞታውን ላይ ካላረላው now I'm dead now she's dead now resurrected ፈጣሪ ወዶኝ ተነሳው ስሜም አዲስ ዓለም ትርጉሙ ገባኝ ከምንም በላይ እኔ አይደለም የሱ እዝነት ነው ከምንም በላይ የኔ ክብር አይደለም የሱ ክብር ነው በእኔ ሊያሳይ ከፈለገ እኔ ማን ነኝ ቀንም ለሊትም እንደዚህ በካሜራ አይደለም እንደዚህ የዞርኩኝ በየቦቱ አሬዋት አዲስን እቺ ሴት ፈጣሪው አዝኖላት ነው ብላቸው ደስታዬ ነው በራቸውን እያንኳኳኝ ዘመድ ጓደኞቼ እየጠራውኝ አላህ አንድ ነው አይወልድም አይወለድም ሰምታችኋል ወይ ብል እኔ ማን ነኝ ቢያንስብኝ እንጂ ከዚ ለኔ ዝነቱ አዝኖልኝ እድል ለሰጠኝ ነገ ላይ ፕሮሚስ የገባውን አለ ለምንድነው ማላወሰው እየዞርኩኝ በየቤቱ ለምንድነው ማለት ንግዱ እኮ ለኔ ፕሮሞሽኑ ዝም ብሎ ነው ቢገባኝ ለኔ ዛሬ ዴት ዴይ ቢፈልግ የትም እንደሚያረጋኝ አውቃለሁ ልግባብል የተማርኩ ሴት ነኝ የትም እገባለሁ I took advantage on it ይሄንን አድቫንቴጅ ደግሞ እጠቀምበታለሁ አላህን ቢያንስ እስልምናን ባይቀበሉ እንኳን እኔ ባለውበት ስለ እስልምና ሳያውቋት አያልፉም የተቀጠፈውን ውሸት እንዳለ ቢያንስ እንዲጠይቁ እንዲሰሙ ቢያንስ ሰበብ አድርገናል ከ30 እና ከ40 ሰዎች በላይ ይሄንን ሰምተው ሻዳ ይዘዋል አላህ አንድ ነው ብለ አዲስን አይተው የደንግጠው ሻዳ ያዟሉ የኖሩበትን እስልምናቸውን ድጋሚ ይመረምሯል ከመቶ ምናምን በላይ የነበሩት ጓደኞቼ አሊስ ለካ እስልምና ይሄ ነው ያሏሉ እስልምና ለካ ይሄ ያልነበረም እኛ የምናቀው የ8ኛ ክፍል ላይ የተቀመጠው የሆነ ትምህርት ቤት መጽሐፍ ሳይሆን
ፈጣሪ ከመጀመሪያው የሚባለው ነገር የቱ ነው የሚለውን አሳውቀን። አልহামዱሊላህ ላይ የኔ አላህ ማለት ነው ለኔ ስፔሻል ነው። እሰስታለሁኝ ሲነኩብኝ አልፈልግም። ፈጣሪ ወዶኛል። የወደደኝና አካል ለምን ብዬ ነው አጋልጬ የምሰጠው? ሲነኩብኝ አልፈልግም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊዳይካ እናቴም አባቴም ልጆቼም እኔም ልሰዋ ቢኮዝ ፈጣሪ አላህን አንድ የሚለውን መልእክት እኔ ማን ስለሆንኩ ነው ከዘመናት 1400 ዓመት በኋላ ቁርአን ወርዶ እኔ ጋር መልእክቱ እንዲደርስ እነዚህን ሰዎች በየቤቱ ያንኳኳ እዛ ህይወታቸውን እንዲገልጡ በስራቸው እንዲገለጡ ቁርአንን እንዲያነቡ ቁርአንን እንዲቀሩ ምን ያደረጋቸው ማን ነው? ፈጣሪ እንጂ እነሱን ቤት ቢሆን ገብተው አይናገሩ ክብራቸውን ማያደርሰውም ነበር። ግን አላህ እየጎተተ ነበር እንዲደርስ የሚያደርገው። ስለዚህ yes ፊዳይካ for me too የእናቴም አባቴም ልጆቼም እኔም ሰው ሞትን አይደለም ማለት ነው ህይወትን ለሰጠኝ ፈጣሪዬን አላህ እንዴት ነው ማላውሰው? ቀንም ለሊትም ስለብሱን ከነ ክብሩ ሂጃቤን ለብሼ ታውልቂያለሽ ወይ ብትይ ለምን ማውልቀው? ፈጣሪዬን ማይሴት ነኝ እኮ ላውልቀው እንዴ? ለምን ብዬ ነው ማውልቀው? ክብሬ መገለጫዬ ነው። ታይትሌ አመ ሙስሊም ሴት ነኝ እኔ። ስናገረውም ደግሞ ቀጥተኛውን መንገድ አንዱን አላህን ማመልክ ሙስሊም ሴት እንጂ ስወለድ ያሰበኝ በሰዎች ህይወት ያሳየኝ እሱ አላህ እንጂ ማንንም አይደለም። ክብሩን ሊወስድ የሚገባው እሱ እንጂ እኔ አምጅስ ኖባዲ። እርሱኝ ስትፈልጉ አዲስን እርሷት አታስታውሷት፣ ግን አላህን አስታውሱት። አንቺንም እሷንም ሁላችሁንም እውነት አውቀነዋልም ካላችሁ እውነት አውቃችኋል። ከገሃነም አውጥቷችኋል። እንደኔ ሄል ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት ምን እንደሚመስል ያሳየኝ ሴት መከዳትን የሃይማኖት ማኒፑሌሽን የሶሳይቲ ክደትን ብቸኝነትን ችግርን መከራን ክብርን በሰው አይን ክብር የሚባለውን ሁሉ አሳይቶ ያመጣኝ። ስለዚህ የቱ ነው ብርቄ ነኝ? ብርቀኛ ነኝ። አዎ አላህዬ በየድኩበት ብርቀኛ ነኝ። ፈጣሪ እዚህም እዛም ብርቀኛ ነኝ። ስለዚህ ብርቀኛ እንደመሆኔ ደግሞ አንትል ፈጣሪ ብሎ አንትል ነፍሴ እውነተኛዋ እሱን አይታ እስከምትረካ ድረስ ብርቀኛ ናት። እንደተስገበገበች ትቆያለች። ሆፕፉሊ እናንተም ያላ ፍቅር የኔን ያህል እንደዚህ ላይ ቃላትን እንዴት ነው ቃላት አንዳንድ ጊዜ የማይገልጹት ነገሮች አሉ። አንዳንዴ ህይወታችሁ ውስጥ የሚገርመው እዝነት ያላ እዝነት አልገባቸውም እንዴ ነው የምለው። ላይ ያ እዝነቱ ትንሿ ለኔ ጠብቷ ነክታ ነው ይሄንን የሰዎችን ትዕቢትና ላፈራርሶ እኔ ጋር እንዲመጣ ያደረገው። የእስልምናን ትምህርት እነዚህ ሰዎች ምን ነግርሽ አላቃቸውም አንዳቸውንም አላቃቸውም፣ ግን አምጥቶ እንዲናገሩ አድርጓቸዋል። ፈልቅቆ ቁርአንን እንዲቀሩ አድርጓቸዋል። ፈልቅቆ ህይወታቸው እንዲያጋሩ እንድማር አድርገውኛል። ፈልቅቆ ጋፋቸው ከክርስቲያኑ ሳይቀር የሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ እንዲያወራ አድርጓልማ። ያ ሰውዬ ቢሆን ከነትቢቱ መጥቶ አይነግረኝም። ትቢቱ ክርስቲያን ነው ሊያስናግረው አይችልም። ቪዲዮውን ግን ስታይ ትቢቱን ሰብሮ ፈጣሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሲያወራልሽ ቪዲዮውን ብታዩ እውነት ብሏል ይሄ ሰው ነው የምትዩ መልእክት ነበር አለኝ። ስለዚህ ያናግረዋል ፈጣሪ እንዲናገር ያደርጋል። ምክንያቱም መልእክቱ ሊገባኝ የሚችለው ከዛ ሰው ብቻ እንደሆነ ያውቃል። አላህ እንዴት ሆነልሽ ይሉኛል አይደል? እንዴት ነው የማይሆነው? እኔ እኮ ሰማይ ምድር ባለቤት የሆነው ፈጣሪ የሱ ባሪያ ሆኜ እንዴት ነው የማይሆነው? ነገ እኮ እንደዚህ ይደርስብሻል እንዴት ሆይ እኔ ማንነኝና እሱ ባሪያውን የፈለገ መሬት ቢያንደባልላት ቢፈልግ እዛ ቢወስዳት እዛ ቢያደርጋት እኔ ማን ነኝ? መብቱ እሱ አይደል እንዴ? እንዲና እንደዚህ ብዬ የሚያንቀባረር ማን ነኝ እኔ? ፈጣሪ ማን አለኝ ብላ ነው አዲስ እነሱ ያልኖሩበትን እስልምና እንደዚህ ለኔ አዎ እስልምና ቆመ። ሙስሊሞች እኮ 3-4 ማምለክ ጀምረዋል ቢሉኝ ማለት ነው። ለኔ ግን አንድ ፈጣሪ አላህ አለ ብዬ ሞታለሁ እንጂ ማንንም ተደግፌ አይሆን። ለምን እርግፍ ብሏል አለም እኮ አንቺ ብርቅ መጣሽ። እነሱ እኮ ሌላ 3-4 ያጋሩ ነው እንዲም አለ ቁርአን ላይ እንዲም እንደዚህ ብለው ቢቀጥፉ እንኳን እኔ ዳዝም ማተር ቁርአን ሙሉ ተንተረሽ አላነበብሽውም። 4ቱ ቨርስ ለኔ በቂ ነው። ፈጣሪ አላህ እንደ ቃሉ እንደተናገረው አንድ መሆኑ ተናግሯልና አምኜዋለሁ። እውቀትም ኮን እውቀት በቂ ነውና አልহামዱሊላህ ለኩል ሀል ለሱ ለፈጣሪያችን አለ ክብር ምስጋና ይገባው። ዛሬም አንቺ ቤት መጥቼ ምናልባት አንቺ በጣም ከመውደድሽ ብትሰሚ ብሎ ነው ያዘጋጀው ሊሆን ይችላል። የሰሙትም ሰዎች ብዙ በተደጋጋሚ ሊኖሩ ይችላሉ። ከዚህም በኋላ ደግሜ ባልነግራችሁም እንኳን ዛሬ ነው ለተወሰነ ጊዜ ባላረገው ረጅሙ መንገድ ግን ይሄ ያወራውላችሁን እንዳለ ያላ ፈቃድ ነው የኔ መንገድ የሆነውና ፕሊስ ጊቭ ኢት አ ቻንስ። እስልምና ለሌሎቹ ለምትሰሙት ካላችሁ ጊቭ ኢት አ ቻንስ። አትከስሩም። አትሊስት ምን ታተርፋላችሁ?
ፒስን የምድራዊ ሰላማዊ ኑሮ ብትሰልሙ ነፍሳችሁን ራሳችሁን ወዳችሁ ፈጣሪያችሁን ብታዩ ባትሰልሙ ግን አትሊስት አትቅጠፉ። በቃ አትሊስት ይሄንን ነገር ማጠልሸቱ at the end ጎሉ ምን ልታገኙበት ነው? go back to your box ወደ መጽሐፍቶቻችሁ ሂዱ። ጥንቋዮችም ከሆነ ወደ ጥንቆላችሁ ሂዱ። ግን በምታመልኩትም ከሆነ ሂዱ። ስለስልምና መታችሁ ስላንዱ ፈጣሪ ያለ አትቅጠፉ። አትሊስት the best you can do is go back to your books የናንተ አለኝ የምትሉት አምላክ ካለ ከኔ አላህ ጋር እስቲኑና እናውሳው አለኝ ብላችሁ ስለኔ አላህ እናንተ መታችሁ አትንገሩ ስለራሳችሁ እስቲ ፈጣሪ ስለ ድንጋዩ እናውራ በቃ that's all I can say አላህ ይወዳችኋል ሁላችሁንም እድልን ይስጣችሁ እንደኔ ቢያከብረኝ እሱ እንጂ የኔ ማንነት ሆኖ አይደለም ወዳችኋለሁ አከብራችኋለሁ እንዳትረሱ አላህን የወደዳችሁት ከኔ ጋር አንድ ነው ያላችሁ ቀጠሮ አለን በጀነት ልንገናኝ ልንወሳሳ ስለዚህ don't forget don't be late ሰዓት ዘግዩ በየቀኑ እንዲህ አታጮልቁት አላህ ዛሬ ሙስሊም ነኝ አላህ አንድ ነው ነገ ግን እዚህ ጋር ቅጥፈት ኪሳችሁ ሌላ ቦታ ዘረፋ ላይ ምንዝርና ላይ መጠጥ ላይ ጭፈራ ላይ ስከረት ላይ ምናምን ላይ አትሁኑ አንድ አላህ ካላችሁ ሁሉን ነገር ያለቀለት እስልምና ፓኬጁ ያለቀ ነውና ጥንቅቅ ብላችሁ ግቡ ስትርትር ብላችሁ ልበሱት ከዛ በኋላ ሪዋርዳችሁን ታገኛላችሁ ያንን ነው ልላችሁ የምፈልገው ፈጣሪ አላህ እኔንም እንደወደደ እናንተን የሚወደዳችሁ አመሰግናለሁ ቴንክ ዩ በጣም ጊዜሽን ፈጅቻለሁ I'm so sorry በጣም አመሰግናለሁ ስላዳመጥሽ السلام عليكم ورحمة الله السلام ورحمة الله أستاذ انت يسمعك أو يسمع الأستاذ ما شاء الله أديسي ينيك أنجو إنه سنت استغفار داركن بانشي سبب أردت شيء سبحانك والله يسوي amazing وقع يسلك سال يسدستال amazing book የሚጻፍ ነው ያንቺ አላህ ወዶሻል والله العظيم ለገባው ይገባዋል እህቴ I'm so proud of you the way you explain the way you have a love you know ውስጥ እስልምና ውስጥ ሆኖ ራሱ ይሄንን የአላህን ውዴታ ማያውቁታሉ ሁላችሁንም አላህ ጋር እንመለስ ማሻአላህ ተባረከላህ በጣም ነው የምንወድሽ አሲያ ቀጥያ ኡስታዝ አሩሲ ያውሩና አወራለሁ I'm just I can't stop crying እኔ አዲስ ይሄ የአላህ Subhanahu Wa Ta'ala ተአምርና ስጦታ ነው ብዙ ነገር ነው ያየሁት አንቺ ውስጥና የሱ ስጦታ ደግሞ እንደማንም አይደለም እሱ ሲሰጥ ነው Subhanahu Wa Ta'ala ማለት እንፈልገው መጨረሻ ላይ ስለ አላህ Subhanahu Wa Ta'ala ይገለሽውና ስለ ነብያችን አለይሂ ሰላቱ ወሰላም ይገለሹ እዚ ስንናገርም ሆነ ምንላቸው ነገሮች አሉ እኛ ጋር ማለት ነውና አንቺ ትላንትና ጥቂት ቀንሽ ነው ዲን አልእስላምን የተቀበልሽውና እነዛ ሰሃቢዎቹ ዲኑ ላይ ሲገቡ የሚሉትን ነው አንቺ ላይ ያየሁት ለምን አልቆራረጥም አላህ ይሄን ከሰጠኝ በኋላ ለምን አልሞትም በቃ እሱ ከሆነ ያንን የሻለኝ እሱን አግኝቻለሁ ሶ ኡስታዝ ይናገሩና ኡስታዝ አሩሲ ስላሉ ከዛኔ የተወሰነች ነገር ላለሁኝ እምልሽ እመለምነው አላህን Subhanahu Wa Ta'ala ከክፉ ነገር አላህ ይጠብቅሽ እኔ ጌታ ዛሬ በትንሽ ጊዜ ውስጥ ወደ ተፈጠርሽበት እምነት ተመልሰሽ ለብዙ ሰው ሰበብ ሆነሻልና አላህዬ Subhanal Khaliq እሱ ዘንድ ምርጥ ብሎ ከመዘገባቸው ባሮቹ ይመዝግብሽ ፈተና አለ ዲፊካልቲዎች አሉ የኔ ጌታ ጨለማን ወስዶ ብርሃንን በሚያመጣበት ጥበቡ እነዛን በገሩ አርጎ አላህ ያሳልፍሽ በረህመቱ በእዝነቱ የኔ እህት እሱ ጥበቃው አይለሽ ታሳሻለሽ
እውነት እኔ አላሁ ረቡል ዒዛ አንቺን የመሰለች እህት ስለሰጠን እሱን ነው የምናመሰግነው። አላህን ነው ሱብሓነሁ ወተዓላ የማመሰግነው። አልሐምዱሊላሂ ረብል ዓለሚን። ሱብሓነላህ። ለኡስታዝ ልስጥ እድሉን። አፍወንሽ አላህ ያበርታሽ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወአለይኩም ባዕድ። በመጀመሪያ ያው እኔ እንዳጋጣሚ እህታችን ብዙ ጊዜ እሰማታለሁ ቤቷ ገብቼ ተደብቄ ማለት ነው፣ ማንም ሳያውቅ ማንም ሳያይ። አሁን ከገባው ተቅሪበን 1 ሰዓት ሆኗል። እንደምታውቂው ስራ ነበረኝ ዛሬ፣ የሚጠብቁኝ ልጆች አሉ። ማዕዳሊክ የእሷ ታሪክ በጣም ብዙ ነገር ነው ጭንቅላቴ ውስጥ ይመላለሰው። በመጀመሪያ አልሐምዱሊላህ አለዚ ቢኒዕመቲሂ ተቲሙ ሷሊሓት። እንኳንም አላህ ስብሓነሁ ወተዓላ ይህንን ወርቅ የሆነውን እስልምና ሰጠሽ። አንቺ ወርቅ ስለሆንሽ ነው አላህ ወርቁን የሰጠሽ። በዚህ አጋጣሚ እንደምታውቁት ሲራ ላይ በጣም ብዙ ታሪኮች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ያኔ መካ ላይ በጣም ሲቸገሩ ኩፋሮች አዛ ሲያረጓቸው ዱዓ ያረጉ ነበር እና ምን ይሉ ነበር? አላሁማ አዕዘ ሃዛ ዲነ ቢአሐድ ዑመረይን፣ ይህንን እስልምና አጠንክረው በሁለቱ ዑመሮች፣ ከሁለቱ ዑመሮች ውስጥ በአንዱ፣ እንዲሁም ቢአሐቢል ዑመረይን ኢለይክ፣ ከሁለቱ አንተ ዘንዳ ተወዳጅ በሆኑት ዓምር ብን ሂሻም አቡ ጀህል የሚባልና ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳ። ቃሉ አላህ ስብሓነሁ ወተዓላ በጃሂልያም ሆኖ ዑመር ልቡ በጣም ቀና ሰውና ጥሩ ሰው ስለሆነ ከዓምር ብን ሂሻም ወይ ደግሞ ከአቡ ጀህል አስበልጠው ዑመርን ወደ እስልምና መጣዋል። አንዱ ይሄ ነው። ሁለተኛው እህታችን ስትናገር እኔ ብዙ የሰሃቦች ታሪክ ያው ሲራ ላይ በጣም ብዙ ስለሰራው ብዙ የሰሃቦች ታሪክ መጥቶብኝ፣ ግን እንደ ሰልማን አልፋሪሲ ረዲየላሁ ዐንሁ ወአርዳ ታሪክ በቃ ምን ልበላቸው። አንድ ቀን እንደው አሁን የሰዓትም ስለሌለኝ እንጂ የሰልማን አልፋሪሲን ታሪክ ብነግራችሁ ብዙ ያ ታሪክ ከዚህ እህታችን ጋር ይመሳሰላል። ምክንያቱም ሐቅን ፍለጋ ብዙ ውጣ ውረድ ውስጥ ገብቶ ነው መጨረሻ እስልምና ውስጥ የገባውና ሐታ እነ አብዱላህ ብኑ ሰላም የሚባሉት አሕባሩል የሁድ የይሁድ አሕባር ወይ ደግሞ ትላልቅ ሊቃውንት የነበሩት መጨረሻ እስልምና ላይ የመጡት እንዴት እንደሆነ ታሪኩን ሁላችሁም ታውቁታላችሁ። ስለዚህ በመጀመሪያ እንኳንም አላህ ሱብሓነሁ ወተዓላ ይሄንን ትልቁን እድል ሰጥቶሽ አንቺው እንዳልሽው በህይወት እያለሽ እስልምናን ሰጥቶት አላህ ወዶሽ ወደ እስልምና ስላመጣሽ አልሐምዱሊላህ ረብል ዓለሚን። አንቺም አላህን አመስግኝ። እኔም በጣም ደስ ብሎኛል በበኩሌ። መጨረሻ ላይ የተናገርሻቸው ንግግሮች ሐቂቀተን ትልቅ እኛ ከምናደርገው ብዙ ዳዓዎች የበለጠ እኔ ለእስልምና ለምንድን ነው አንገቴን የማልሰጠው? እኔ በዚህ አጋጣሚ ዱዓ ማድረግልሽ እንደምታውቁት በታሪክ ማሽጠት በናት ፍርዓውን የምትባል አንድ ሴት አለች። ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ በወጡበት ጊዜ በጣም የሚገርም ሽታ፣ ጥሩ ሽታ አሸተቱ። በጣም ገራሚ የሆነ በጣም ደስ የሚል ሽታ ማለት ነው። فقال النبي صلى الله عليه وسلم ما هذا يا جبريل؟ ምንድነው ይሄ በጣም የሚገርምና የሚያስደስት ሽታ ሲባል هذا ريح مسك ማሽጠት በናት ፍርዓውን፣ እቺ የፍርዓውን ልጆችን ጸጉር ስታበጥር የነበረው ሴትዮ የሷ ሽታ ነው አሉ። ምንድነው ታሪኳ ሲባል አይ እስልምና ውስጥ ገብታ በእስልምና ምክንያት 5 ልጆችን ፍለፊቷ እያየች እየተመለከተች ዘይት ፈልቶ በዘይት ውስጥ እሳት ተደርጎ ፍለፊት እያየች 5 ልጆቿ ፍለፊቷ ተቃጠሉ ማለት ነው፣ ወይ ደግሞ ተገደሉ። መጨረሻ እሷም ከነሱ ጋር ተቀቀለች ማለት ነው። ጀዛዋ ምን ሆነ عند الله عز وجل ያ ሁሉ ሚንዳ ሆነ። ዓሲያ ብንት ፍርዓውን التي سالت ربها رب ابن لي عندك بيتا في الجنة سالت الجار قبل الدار እንደተባለው ማለት ነው። ጉርብትና የጠየቀችው
ከቤት ቤትን ሳይሰጣት ጉርብትና ጠየቀች። የፈለገችው ቤት ምንድነው? አላህ ዘንዳ ጉርብትና ማለት ነው። እንደዛ አይነትን አላህ እንዲሰጥሽ አላህ ለምንልሻለሁ። አላህ ይወፍቅሽ፣ አላህ ይጠብቅሽ። እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት ኺያሩኩም ፊል ኢስላሚ ኺያሩኩም ፊል ጃሂልያ፣ በእስልምና ውስጥ ጥሩ እንቅስቃሴ የሚኖራቸው ጥሩ ስራ የሚሰሩ ጥሩ አሻራ የሚያስቀምጡት ሰዎች እነማን ናቸው አሉ? እነኛ በጃሂልያ ወይ ደግሞ እስልምና ሳይገቡ ጥሩ የነበሩ ሰዎች ናቸው አሉ። ስለዚህ አንቺ አልሐምዱሊላህ አላህ ወፍቆሽ፣ አላህ ወዶሽ ነው። እውነት ነው ወላሂ አላህ ስለወደደሽ ነው ይሄንን እስልምና የሰጠሽ። ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም። አላህ ሁሉንም ይጠራል። አሁን ሲሳደቡ የነበሩትን እነ ፉላን እነ ዓላን ብዙዎቹ እኮ ሐቅን የሚያውቁ እያወቁ ሐቅን የማይቀበሉ ማለት ነው። አላህ እነሱንም እየጠራቸው ነው። አላህ ወደ ዳሩ ሰላም ይጠራል፣ ሁሉንም ይጠራቸዋል። ላኪን የህዲ መን የሻኡ ኢላ ሲራጢን ሙስተቂም። ሐታ ነቢዩ ዓለይሂ ሰላቱ ወሰላም እኮ ኢነከ ላ ተህዲ መን አሕበብተ፣ አንተ የወደድከውን ሰው ሂዳያ ልትሰጥ አትችልም አላቸው። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው አቡ ጣሊብ በጣም ጓጉተው ሲጨነቁና ሲያለቅሱ አንተ እኮ ሂዳያ ልትሰጥ አትችልም፣ እኛ ነን ሂዳያ የምንሰጠው ብሎ ነቢዩ ሰለላሁ ዐለይሂ ወሰለም አላህ አትጨነቅ አላቸው። ሂዳያ የኔ እጅ ነው። ስለዚህ ሂዳያን የሚሰጠው አላህ ብቻ ስለሆነ ይሄንን ሂዳያ የሰጠሽን አምላክሽን አመስግኒው። አላህ ስብሐነሁ ወተዓላ ይጨምርልሽ፣ አላህ ይጠብቅሽ። መጨረሻ ላይ እኔ ለሁላችሁም ወኻሰተን ለዚህ እህታችን እምሰጠው አንድ ነሲሃ አለ። እሱ ምንድነው? እስልምናን ተማሪ፣ እስልምናን ወቂ፣ እስልምና እንደዚህ አድርገላት። ምክንያቱም እሷ እኛንም ከጊዜ በኋላ ታስተምራለች ኢንሻአላህ ቢኢዝኒላህ። ምክንያቱም የመጣችበት ታሪክ ስትፈላሰፍ የነበረው ስትጠይቅ የነበረው ለእውቀት ጉጉት እንዳላት ያስታውቃል። ነገር ግን እንደምታውቁት የኢስላም ጠላቶች እስልምና ውጪ የነበሩ ሰዎች ወደ እስልምና ሲመጡ ሌሎች ላይ ሊያደርጉ የሚችሉትን ተጽዕኖ ስለሚያውቁ ያንን ሰው ከእስልምና ለመመለስ በጣም ብዙ ጥረት ያደርጋሉ። ግን ከሚያደርጉት ጥረቶቻቸው ብዙ ስለሆነ ያ ያልተሳካላቸው ከሆነ በሌላ መንገድ ሰውን ሊጎዱ ይፈልጋሉ። በተለይ አልይሁድ ወልነሳራ የታወቁት ሰዎችን በድግምት ግራ ማጋባት ነው። ከዕቡል አሕባር የሚባሉ አንድ ትልቅ ሊቃን አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ቂለ አስለመ ፊ አህድ አቢበክር ወቂለ አስለመ ፊ አህድ ዑመር። በጣም ትልቅ ሊቃን ናቸው። ስለ መጽሐፍ ቅዱስ በጣም መርምረው የሚያውቁ ማለት ነው። እና ይሁዶች እሳቸው ላይ ስህር አድርገው እሳቸውን ከእስልምና ለመመለስ ወይ ደግሞ እሳቸውን ከህይወት ለማጥፋት በጣም ጥረት ያደርጉ ነበር። እሳቸውን ግን አላህ Subhanahu Wa Ta'ala ጠበቃቸው። ሰበብ የሆነላቸው ምንድነው? እሳቸውን መጠበቅ ያለባቸው መጠንቀቅ ያለባቸውን ጥንቃቄ ያደርጉ ነበር። ከዛ ውስጥ ምን ነበር? ከዕብ አልአሕባር ወላሂ አሉ ይሄንን ዱዓ ባላድርግ ኖሮ ይሁዶች ገና በስህር ይደፉ ይነበራሉ። አዑዙ ቢከሊማቲላሂ ታማቲ ሚን ኩሊ ሸይጣኒን ወሃማ ወሚን ኩሊ ዐይኒን ላማ አዑዙ ቢከሊማቲላሂ ታማቲ አለቲ ላ ዩጃዊዙሁና በሩን ወላ ፋጅሩን ሚን ሸሪ ማ ኸለቀ ወዘረአ ወበረአ ወሚን ሸሪ ማ የንዚሉ ሚነ ሰማኢ ወማ የዕርጁ ፊሃ ወሚን ሸሪ ማ ዘረአ ፊል አርድ ወሚን ሸሪ ማ የኽሩጁ منها ومن شر طارق الليل إلا طارقا يطرق بخير የሚለውን ይሄንን ዱዓ ባላፈዝ ኖሮ ገና ይሁዶች በስህር ይደፉ ይነበራሉ። ስለዚህ እህታችን በጣም ጥንቃቄ አድርጊ። አላህ ይጠብቅሽ። አዝካሩ ሰባህ ወልመሳእ ላይ በርቺ። ሱረቱል በቀራን ሁሌ እስካሁን ድረስ ባትቀሪ እንኳን ቤትሽ ውስጥ ሁሌ ክፈቺ፣ ዱዓ አድርጊ። አላህ እንዲጠብቅሽ። ይሄንን አሁን ያልኩትን ዱዓ ቢያንስ ሕፍዝ እንኳን እስከምታረጊ ጠዋት ከቤት ስትወጪ ማታ ወደ ቤት ስትመለሽ ይሄንን ዱዓ አድርጊ። ላስፈራራሽ ፈልጌ አይደለም። ምክንያቱም እስልምና ውስጥ ከገባን በኋላ ፈተናዎች ሊመጡ የሚችሉት ሰዎች ብዙ ጊዜ የሚፈተኑት በእንደዚህ አይነት ስለሆነ አላህ ይጠብቅሽ። እንግዲህ ብዙ ባወራ ደስ ይለኛል። ሐቂቃታን 10 ሰዓት ላይ ነው ለሩቅያ እየጠበቁኝ ነው ልጆች። ግን በጣም ደስ ብሎኝ መስማት ስላለብኝ ታሪኩን መጨረስ ስላለብኝ ነው ቁጭ ብዬ የጠበኩሽ። እኛም በምንችለው ከአንቺ ጎን ነን። አላህ ይጠብቅሽ እህታችን አስያ።
والله سباق إلى الخير دائما خير ነገር ላይ دائما የሚያስደስት ነገር ላይ دائما እስልምናን ከፍ የሚያደርግ ላይ የምትገኝ እህታችን ነሽ። አንቺንም አላህ ይጠብቅሽ፣ ሁላችንም አላህ ይጠብቃችሁ። አላህ ከክፉ ይጠብቃችሁ። من شرور الأشرار ومن كيد الكفار ومن شر كل حاسد إذا حسد ሁላችንም አላህ ይጠብቃችሁ። ይሄን ያህል ካልኩኝ በቂ ነው። ጊዜ ወሰድኩባችሁ። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أستاذ إيه سدبمتن ዱዓውን እንጀራ እንደባብኔ ነመነበር ባዱ የሚፈልገኝ ሰው እስኪ ካለ ብዬ የተደበኩት እንጂ አለው አይን ዱፍቱ አከዱራኒ በርዳበምቴቲ አንዳንዴ ብቅ ብቅ ባል ሼር አርገንልዎት ነበር። በመሃል ከሚዲያ ትንሽ አርቄ ነበር። አሁን ተመልሰን ብዙ ጊዜ ሼር አርገንልዎት ነበር። እንትኑን ዱዓውን ኡስታዝ ዱዓውን ብዙ እህቶች ወንድሞች እየጻፉ ስለነበር በፔጆት ላይ ልቀቁት። ኢንሻአላሁ ተዓላ እኛም ሪፖስት እናደርገዋለን። አሁን ቅድም የቀሩት ዱዓ ኢንሻአላህ ደጋግመው ሰምተው የሚያሐፍዙት ስላሉ ማለት ነው። ኡስታዝ አሩሲ ጀዛኩሙላሁ ተዓላ ኸይር ወያኩም ኢንሻአላህ አላህ ይጠብቅልን በረህመቱ በእዝነቱ። አሜን አላህ ይጠብቁት። ኡስታዝ ስለተዋወቁት ደስ ብሎኛል። አላህ ይጠብቁት። በጣም ያው ስትራግሉ እስራኤል እኔ ብዙ ጊዜ ቲክቶክ ላይ ወጥቼ ፈሪ ሴት አይደለሁም ባይዘወይ ግን ሐቅን ደግሞ ሲሸፈን ስለማንወድ የትኛውንም ሊመዙም ሊያስፈራሩ ምንም ቢሉት እኔ ቅድም እንዳልኩኝ ነው ሰው ላይ አልተደገፍኩኝም። ያስኩትኝ የሰማይና የምድርን ፈጣሪ ነውና ምንም ቢሆን እሱ ከፈቀደው የሚሆነው ነገር መሆኑ አይቀርምና አልፈራም። ብዙ ነገሮችን ኦልሬዲ ብዙዎቹን የመዘዙትን መምዘዝ አሳይተውናል። ምን ያህል ነገሮች እስልምና እንድስማች ዋጋ እንደሚያስከፍል ሊያሳዩ ሞክረዋል። ግን አልহামዱሊላህ አላህ የሚሰጠኝ የብዙ ሰዎች ዱዓ አለብኝ ብዬ አስባለሁ። ከመስለሜን በፊት ጀምሮ አሁንም የሚደረገው ዱዓ ነው ያዘኝ ብዬ ነው ያምናለሁኝ። ከዝ አምነው ባዲ እንዳልኩት ልክ ሰልም ሻሃዳ ያስኩ ጊዜ በሚሊየንስ የሚቆጠሩ ዓለም ላይ ተውሽ ነበር ሲሉ ዋ ማይ ላይክ ካሊ በሆስፒታል ዱዓ ሲያደርግ ነበር ሲሉ እኔ ማን ነኝ ለፈጣሪ ያ ዱዓቸው መልስ ነኝ ማለት ከዛም አልፈው ላይ እኔ መንካት like for what purpose whatever purpose ያላችሁ የነሱን ሃይማኖት አልነካውም፣ ንጽጽር አልገባሁኝም። እኔ ያያደርኩ ያለሁት ፈጣሪና አላህን ወቁልኝ ብቻ ነው። that's it የሚያስከፋው ካለ እንግዲህ whatever the cost is ምንም እንትን የሚል ነገር አለ አይመስለኝም። ግን በጣም መሰግናለሁኝ። በልቦት ውስጥ ገብተው የሷቦችን ሲያነሱ ሲሰማውት ልቤ እንትን አለ። አላህ ፈቅዶ እንደዚህ ትልልቅ ዕውቀት ነው ምን ያዛችሁ ታሲያ እናንተ አትሊስት ዛሬ ላይ ፈጣሪ እንድታመሰግኑ ካደረኩኝ it's a success for me። ለኔ ሰክሰስ ሰው ራሱን እንዲመለከት ነው ብያችሁ የለ እኔን እርሱኝና ወደ ፈጣሪያችሁ ዱዓ ስትመለከቱ አትሊስት ያንን ካስታወሳችሁ ካወሳችሁ ለኔ በቂ ነው። በጣም መሰግናለሁ። አላህ ይጠብቆት ኢንሻአላህ። ሙሉ ዱዓውን ሙሉ አፍጄ ደግሞ ላይክ ኢንሻአላህ እናየዋለን። ሁሉንም የፈጣሪ ትእዛዞችን ጠብቄ ለመገኘት እኔንም ያብቃኝ። አላህ ይጠብቆት። እርሶንም በጣም መሰግናለሁ። አሚን አሚን። አላህ ይحفظكم جميعا استودعكم الله السلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ። So አሲያዬ አንድ ታሪክ ልጨምርልሽና okay so after I became a Muslim struggle-ቹ was real። የመጀመሪያ ነገር ሀብተን ያደረገው ያ ያልኩሽ የተከበበው biggest family ከኔ ጋር ቲክቶክ ላይ እንደ ፕሬስ ስታይ የነበረችውን አዲስ they just drop her በቃ ሁሉም ገሸሻሉ ብቻዬን ቀረው። መጀመሪያ ደብዳቤ በቴክስት ለቤተሰብ ለጓደኞቼ ለሞዳቸው ሰዎች ሁሉ እስቲ እንዴት ታዩኛላችሁ እስልምናን ከነ ቆሻሻ ከምትሉት ልቀበል ነው ብዬ ጽፌያላችሁ ነበር before 2 days። ብዙ ሪስፖንዶችን ነበር ያገኘሁት። ደና ሁኚ ከገዳዮቹ አንዱ ክለብ ተቀላቅለሻል ካንቺ ጋር እንቀጥልም ውሸተኛ ነው ብዙ የገጠሙኝ በሰዓቱ I stood alone even this Muslim community እንዳሉ ማንንም አልነበረም ቤተሰቦቼም አልነበሩም ሁሉም ነገር ለደቂቃው ፍርስርስ ብሎ ባዶ ብቻዬን ነበር የቀረውት ማንንም አልነበረልኝም ከፈጣሪና ካላህና ከኔ ሰላት እንኳን ማድረግ ማልችል የመጀመሪያ ጊዜ አልኩሽ ከ4 አመት በኋላ አሜን የሚባለውን ቃል አልጠቀመውም ብዬ ማምጽ በዓላትን ማላከብር በዓላት ኢን ጀነራል 4 አመት የክርስቲያን ሆነ የማንንም ማላከብር አልহামዱሊላህ ተመስገን ምናም ለማን ፐርፐዝ ነበር ምለውና የመጀመሪያ አሁንም እስከ ወደፊት ምለው አመሰግናለሁ ብዬ ፈጣሪን ያልኩበት ደቂቃ ኒል ሳረግ
የተሰማኝን እረፍት እኔ ነው የማውቀው። like nobody was around ማንም ከባቢ የለኝም የሚያሰለጥነኝ የለም ምስጋናም ጾም ጸሎትን ትተሹ አመሰግናለሁ ቢያንስ ከሞትን ወደ ህይወት አምጥተኛል ብዬ ባልኩ ደቂቃ ላይ ብዙ ነገር ነው የፈራረሱት እንዳልኩሽ በንግድም ብነግድም አሁን ማንም ፕሮሞሽኑ ያ ነበር የሚሰራው እዚህ ጋር ሙስሊም ኮሚኒቲ nobody knows me ስለዚህ ስራውን ቢቀር ወደ እውነተኛ ሪል ላይፍ የመመለስ እንዳለብኝና አፕላይ አረጋለሁ ወደሚለው ምናምን እየገባው ነበርና ትንሽ እየገባው ከሰዎች ጋር አወራ ነበር እንዲሁ ዝም ብዬ ላይቭ ገባና ቀናትን ትንሽ ልረጋጋና ወደ ሬጉላር ጆብ ይመለሳለሁ ብዬ እያሰብኩኝ ነበርና በመሃል ቅድም ይሳቅ የነበረው ማታ እየመጡ ስለ እስልምና ያስተምሩኛል ኡስታዞች ይመጡና ያስተምሩኛል የማይመጣ የለም ለኔ ስራዬን እየሰራው እንድበረታታ ያረጉኝ ጀመረ ልቤ እንዳልኩሽኝ ሻዳ ሲዝ እኔ ያለኝ ሚኒ ስከርቶች አጫጭር ቀሚስ በህይወቴ ረጅም ቀሚስ ኖረኝ የማያቀረጅም ጊዜ ሂጃብ ከኮፍያው ሻሽ ውጪ የማይጸናልኝ የሚመስለኝ በማዘር ራሱ ነጠላም ነው ሲባል ነው ምለውን የመጀመሪያ ሂጃቤንና አባያዬን ስገዛ ወጥቼ ገዝቼ ከመጣው በኋላ ስለብስ ከውስጥ ቀሚስ ራሱ አልነበረኝ ማለት ደሰከንድ አባያ ልገዛ ስመጣ ቅድም የሳመቺ ሶማሊያ ትልቅ ሴትዮ የለችም የዚህ ሱቅ ባለቤት ናትና አንድ ክርስቲያን የሆነች ልጅ ናት ያመጣችኝ እና ይዛኝ ከመጣች ካየሁት በኋላ ኦርደር አርጌ ሁለተኛ አባያ ስመለስ ልጅቷ even she tried to choke me ስለ ክርስትና እንዴት ታነሻለሽ ከዚህ በኋላ ሁሉ ነገር ተቀየረ ሰዎች ለካ pretend የሚያረጉት unless አፍሽን እስካዘጉሽ ድረስ ነው it turned into an enemy zone all of the sudden enemy zone ነው like la vida view ቀረና all of the sudden everybody became an enemy standing alone በቃ ካሁን ወዲያ ስለ እስልምና እንዳታውሪ ብትፈልጊ እንደፈለግሻም በሚዲያ የምታውሪ ከሆነ ጓደኝነታችን አበቃ ንጽጽር ምትሰሪ ከሆነ ከዚህ በኋላ አበቃልሽ ምናምን ትሬዲንግ ማስፈራሪያ በቃ like scary ነገሮች ማውራት እኔ ደግሞ እንዳልኩሽኝ በኖርማልም ፈጣሪ ሳይኖረኝ ቀርቶ ሀቅ ምኖር ስለሆንኩኝ አላህም ልቤን ድንድና አደረገው በሰዓቱ እውነተኛ ፈተና የጀመረው እዛ ጋር ነው እውነት ፈጣሪን የተከተልኩት ሰዎችን የሚለው ያ ሰዓት ነበር my challenge for 1 month እስልምና ውስጥ ሆኜ ላይቭም ቢሆን እየሰራው it was a real challenge ማንንም አልነበረ so the week 2 weeks ላይ I made these people like እሷንም ቅድም አበባውን ያሳየችልሽ ልጅ so half Somali half ኢትዮጵያዊ ናትና እሷ እዚህ አገር እየኖረች አታቀኝም አላቃትም ሙስሊም ናት ግን አታቀኝም አላቃትም አላህ ሲያረጋው እዚህ ያለውበትን ኢንቫይሮንመንት ሊቀይር ከፈለገ ሰዎችን ያዛል ነው ሰው እንዲ ወጥቼ እንድናገር በሰዓቱ የነበርኩበት ቤት it was so scary በቃ ነገሮች ተቀይረዋልና ወይ ዝም በይ ምናምን ላይ ደርሷልና ስመጣ ልጅቷ ኦርደር አርጊያት ስመለስ ሰለምቴነኛ ደራ ቆንጆ አርገሽ ስሪው ስራ ሪሊ በጣም ደነገጠች እንባዋ መጣቸው አለችኝ ቻብላይን ተለያይተ ስደውል ፈራው ሰው ኮሚኒቲውንም ስለማላቀው ፈራው ስመጣ ያየሻት እዚህ ጋር የነበረችው ሴትዮ ሶማሌ ናት አማርኛ እንኳን ማት ገና ሰለመችና እንደስ ከዛሬ ጀምሮ ሱቁ መተሽ ያንቺ ነው እኔ እቃዎችን እየታዘዘ የሚመጣውን ስሪበት ስፈልጊ ዱዓዋ አርጊበት የፈለገችው ለሷ እንዳስተርጓሚ ልጅቷን እንዳስተርጓሚ ነው አላህ ሲያስ ተናገሪ ያለቻት ምንድነው አልገባኝም ይሄ ልብስ እኔ ከዛ በማወርደው በዚህ ሂሳብ ሰጥሻለሁ ትሸጫለሽ ይሄው የቲክቶክ ላይት መቀመጫ መሐሉን አንስታ ካውቾቹን ይሄው ላንቺ ይሄ መቀመጫ ወንበር ይሄው ስታንዶቹ ሀቢብ ምናምን ሁሉንም ጠርታ የሚሰፉላትን ሰዎች እሷ ኦርደር ካላት ከዛሬ ጀምሮ እንድትሰሩላት እሷንም ደግሞ ኒሃው እዚህ ጋር ገስት መታለች እንድታግዣት የምታስፈልገው ነገር like what ማነው አዛዡ ታዲያ who am I to say ፈጣሪ አይችልም ቋንቋ ማይናገሩትን ሰዎች በቋንቋ ማንገናኝ ሰው ቢሆን ዘመድሽ በአማርኛ ተግባብተሽ በእንግሊዘኛ ተቀላጥፈሽ ስራ ፈልገሽ ራስሽን እንትን አርገሽ ነው አይደል የሚመስለው ኖ ራሴ ላዝበት የመጣውበት እዘጂበት ቁጭ ብለሽ ብሎ የሚያዝ አምላክ ነው ያለኝ ስለዚህ እኔ ማንነኝና ማወራ አሁን ቁጭ ብሎ ወንበር ቢል ራሱ የሚያስተካክለው you know scary ቦታ የምትሉት ነገር is not really scary unless እናንተ ናችሁ ያንን ክሬት ያደርጋችሁት cuz ፈጣሪ ለእናንተ ከዛ በላይ ነው የሚያየው የሚያደርገው የሚያዝነው የሚያቅፋችሁም ሰው ያስፈልጋል ራሱ ያቅፋችኋል it will hold you down ሰዎችን እኔ day in day out ምለው ይልካል እመኑኝ ይልካል ያረጋልም እመኑኝ ያረጋል ስላየሁትኝ ነው like ኢስላም ሆኖ አይደለም ሲፈልግ እናንስቶኛውን ነገር የሆነ ቦታ ላይ ያረጋኝ ይችላል መብቱ የሱ ስለሆነ ማለት ነው ካስተዋላችሁ just ትልቁ ነገር ያደረኩት ምንድነው አመሰግናለሁ ፈጣሪ ብቻ ነው ያልኩት that's the only thing I did እንዲያርግልኝ አላልኩኝም ሀቅ ነው የምላችሁ ከዛ አልችልበትም ጠፍቶብኛል ልመና ምናምን ሚሉት ስለጠፋብኝ ማደርግ የነበረው ምንድነው አልহামዱሊላህ ፈጣሪ አመሰግናለሁ እድልን ዛሬ ስለሰጠኝ በፊት ሜዲቴት ነበር ማረገው 20 minutes ተነስቻው ግን
ጠዋት ሌሊት ላይ ሰው ሳይነሳ ተነስቼ ሰላት አድርጌ እንደምንም ሌላ የለችኝም አመሰግናለሁ ነው 5 times a day አመሰግናለሁ አሁንም ወደፊትም ሌላ ቃልም ሊኖረኝ የሚገባ ሰው አይደለም የተደረገልኝ ነገር ብዙ ስለሆነ ማውራችሁ ነገር በጣም ፈጣሪ ስለሚወደኝ ማለት ነው እቺን ደቂቃ እንዳወራ አድርጎኛል ዳስ ሲፈልግ አፌ መዝጋት ማጥፋት የሚችለው አምላክ ስለራሱ እንድናገር አድርጎኛል ስለዚህ እምሰራውን ወደደኝና ከሌላ ንግዶችን ራሴ የምለብሰውን ቢወደኝ ማለት ስኖር ሙስሊሞች ጋር አምጥቶ ሰላት አብሬ እንድሰግድን ከጎን እሷም ቆማ እንድታሰግደኝ ያዛል ፈጣሪ ኮስ ማንንም እንደሌለኛ ቃላ ማንንም እንቶ እንደማያረግልኝ ያቃ ቋንቋ ምንነጋገሩ በበፊት ስለሚያውቁኝ የኔ እሷ ኩራተኛ ናት እሷ ሰው አገጥም እሷ እንዲ የሚለው የራሳቸው ኢጎ ስላለ አይነኩኝም ኦልሶ ደግሞ ከማንንም ጋር ኮኔክሽን የሚል ማታውቁትን ሰው ቆማው ያሰግዳቸዋል ሲፈልግ ማለት ነው እና ከተደረገልኝ በላይ አሁን እንደዚህ ቲም ውስጥኛ ላይቭ ስናወራ ስንሰበሰብ 100 ሺህ ገባችሁ ምናም ሲሉ it's not me ቲም ወርክ ነው እኔ ቁጭ ብዬ ልብሴን ስሸጥ እስልምናዬ ነው የሚያወራው ይሄ ኢጃቤን ማወራው የፈጣሪ ለኔ ትእዛዙን ነው ብናገር በዛው ሰበብ ሰተን ቁርአን ብሰሙ ነው ብናወሳ ጓደኝነታችን እስልምና መሰጣጠትን ፍቅሩን ህይወቱን ነው የምናወሳው ብዙ አስተምረውኛል ናዲያ የምትባል ሴት አለች በዚህ ምድር ላይ መቼ መማረሳት በቃ ብታቀድስ ይለኛል እህት የለኝም የደም ከህት በላይ ነው ለኔ ሩቅ ሆና የምትንሰፈሰፈው ከፋት ወይ ማናያት እህቴን ምን ሆነች ብላ ነው የምትንሰፈሰፈው እኔን ማናገር ብትፈራ ኒሃው ጋር ደውላ እንዴት ነው ውሏ ምን ይደረግላት ማለት ምን ሆና ነው ዛሬ ጠፋችሁ ብላ የምትንሰፈሰፍ እህት ሰጥቶኛል አላህ ላይ ሆ ማይት ሳይ ማንነኝና ማውራው እኔ ማውራት አይገባኝም እህት የለኝም ብል ማፈር ነው ያለብኝ cuz ያንን ያህል አሳይቶኛልና ፍቅር ስገፋ እኔ ሳረግ ነበር ማቀው አሁን ስትወደጂም ስትባልክ አዲስ ነገር ነው ለኔ በያለምንም ኮንዲሽን ለአላህ ብለው መዋደድ አለ አይደል ለአላህ ብለው ይወዱኛል መተው ለአላህ ብለው ነው የሚዋደዱት እነዚህ ሰዎች አዲስን አላህ ወድጀል ስላለችኝ ወዳታለሁ ነው አሁን አላህን ወድጃለሁ ሲለኝ ነቢልን ወደድኩትኝ አላህን ወድጃለሁ ስለ ማላቃትን አሲያን ወድጃት ቤቷ መጥቻ አወራል because አላህን ስለወደድሽልኝ ሌላ ምንም አይደለም there is nothing እኔ እናንቺ መሃል ወይ እቺን ያው መሃል ወይ ነቢል መሃል ወይ ታቻሉት መሃል እዚህ ጋር ማናችንም ስለወደዳችሁልኝ ነው አንድ አላህ አለ ስላላችሁልኝ 24 ሰዓት ባወራ አይደክመኝም ሌላ ካላችሁኝ በሄድ መርጣለሁ I'm okay because ሰላም ላይ ያለው ሰው ነኝ ያንን ስፖይል የሚያረግብኝ ነገር by any cost ሉዝ አላረገው ፍቃደኛ አይደለሁኝ ምርጫ ነው አይደል ስለዚህ አላህን ከወደዳችሁልኝ እንዋደዳለን ከዛ ለስ ግን ዳውት እንዳረግ ራሴ ራሴን እንጠራጠር because for the first time ማመንን የተለማመድኩትኝ ፈጣሪን ማመንን ሰዎችን ማመንን የተለማመድኩት ከክህደት ቦታ መጥቼ አሁን ሰውን ማመን ሪላይ መሆን እህቶች አሉኝ ወንድሞች አሉ ያንን ውስጤን ጥርጣሬ የሚፈጥርብኝ ነገሮች ከህይወቴ ምን እላለሁ መሰላችሁ አሁን መታችኋል ህግ አለ ፈጣሪን አላህ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም እኔንም ጓደኞቼን መሳደብ አይቻልም ከዘኔ እስካለው እኔን ነው ንቃችሁ የምታረጉትና ያንን ካልሆነ ልጅ ሆነ እናት ሆነ ጓደኛ ሆነ ማንንም ከህይወቴ መውጣት ይችላል ከቻላችሁ በፍጥነት አሁን አድርጉት እንዳንረጋገጥ ተረጋግጠን በኋላ ከምንቀያየም በተቻላችሁ ግን አለው ካላችሁ ግን እውነተኛ ሁኑ just ለራሳችሁ እውነተኛ ሁኑ because ዋጋ ያስከፍላል ከዛ ውጭ ያለው ውሸት ሌላ ውሸትን እንጂ የሚወልደው ኢንዲያውትሱን ከቨር ለማድረግ አድካሚ ጆርኒ ነው እውነት አንጻራዊ ያልሆነ ግልጽ ነው ስለዚህ በእውነቱ መንገድ እንመላለስ አላህ ይወደደኝን ያህል ወዳችኋለሁ ለእናንተም ደግሞ እድልን ይስጣችሁ ውስጣችሁ ይግባላህዬ ሌላውን ያስባችሁ ይያችሁ ከነቢያችን ሰለላሁ ዐለይሂ ወሰለም ጎን ያድርገን የምናያቸው ያድርገን ነቢያቶች ሁሉ ቆመው እኛንም አላህ ለዛ ወግ ማረግ ያብቃን ሁላችሁንም ከዛ ውጭ ያለው ነገር ያው አድካሚ ለሆኑት ነገሮች ፕሊዝ ቲክቶክ ምንም ይቅርባችሁ don't waste your time because አዲስ ነገር አይመጣም ቅድም አቡማው ያነሱት ምላችሁ ስለ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁ ስለሊቹ ጻየፍ ዛሬ አልተጀመረም ድሮም ነበረ የሚለው ነጥብ ስለሰጡኝ እኔ ድሮ ለነበረ ነገር ዛሬ ለምን እንደከማል እንደውም ብርቁ ማን ነው ፈጣሪ ነው ብርቄ ከወሬው ልክ ፈጣሪ ብርቄ ነው because ዛሬ ሁሌም አዲስ የሚያሳይ ትንፋሽን ቢፈልግ መውሰድ የሚችለው እድልን ሰጥቶ ዛሬ የሚያናግረኝ ጋር ስቲክ ማድረግ የሚችለው ያንን ነውና
ጊዜያችሁን ባታባክኑ በሌላ ነገር ጸያፍ ነገሮች ስድድብ ውስጥ ደስ ይለኛል። በተረፈ ግን አላህ ይወደዳችሁ። የምታስቡትን ልባችሁ ውስጥ ያለውን ነገር ሁሉ ይምላላችሁ። ከጥርጥር ከፍርሃት ከጭንቀት እንዳለ ያስወግድላችሁ። ከሁሉም ነገር በላይ ጉልበታችን ቁርአንና ሐዲሳት ነው። እሱን ይግለጥልን ይግባን እንድንኖረው እስልምና ላይፍ ስታይልም ነውና አላህ እንድንኖር ያድርገን። ለስ ኦፍ ሂውመን ሳንሆን ሙሉ ሂውመን ሆነን አትሊስት ምድር ላይ የአላህ ባሪያዎች ተብለን ታይትላችን አየሻት እቺኮ ሙስሊም ሴት ነች አየው ይሄ ሙስሊም ወንድ ነው ተብለን በሙሉ የምንጠራ የጎደልን ሳንሆን ይሄኮ ግማሽ ሙስሊም ቅብ ሙስሊም ነው ከምንባል አትሊስት ከሊት አሲያን አያችኋት ሙስሊም ናት አየው ነብይን ሙስሊም ነው አዲስን አያችኋት ከምንባል የሱ ባሪዎች ታይትል ውስጥ የምንጠራ አላህ ያድርገን። እንያዝ ቼኑ ነው ዋናውና አንዳችሁም እንዳጎሉ አላህ ይጠብቃችሁ። አሲያዬ በጣም ነው የምወድሽ እድለኝነት ነው የሚሰማኝም ስላወቅኩሽ። ዛሬ ይሄንን ይመስላል ማይ ጆርኒ። እነዚህን ሁሉ ሰጥቶኛልና ኬኩ ቢቆረስም ለጋራ ነው የኔ ብቻ አይደለም። ሰለብሬት ብናደርግ ያንቺም ጭምር ነው። ዛሬ ተያያዝ ነው ይሄ ቼኑ አለ አይደለ ከሌ ያለን እንደዚህ ስም እየተጠራራን የምንያያዘው ቼን ነው ትልቅ ሞር ማተር የሚያደርገው ለኔ። ኡስታዞችም እንያያዛለን እዚህ ጋር ንግድ የሚነግደው የሚያያዛል ቆሎም ነሻጩም ይያያዛል አስተማሪው ዶክተሩ ታይትል አለኝ የሚለው ሁሉ ያላ ባሪያ ሁሉ የሚያያዝበት ቼን ሰለብሬት ነው የምናደርገው። ኤንድ ጎላችንም አላህን ማየት ነው እንጂ ከዛ ያነሰ ሪዋርድ አንቀበልም። ይሄ ምድር ላይ ለምናየው ፈተና ችግር ምናምን that's not our reward cuz ፈጣሪያችን ሪዋርድ የበለጠውን ስላዘጋጀልን እቺ የምድር ቷን እስልምና ደስ የሚለው በምድርም ብለሽኝ ለባለፈውም በዛም ነው ብለሽኝ በምድርም አትሊስት ሙሉ ሆነን ያላ ባሪዎች ሻይን አድርገን ባይሆን እንኳን ቢያንስም እንኳን የምድር ነውና ትልቁን ሪዋርድ መማየትን ቀጥል እንያዝ። ብጎል ዛሬ ይሄንን ብላችና ብጎል እንድንያዝ አዲስ ያላ አይደለ ላይክ ምንጓተት ኮዛ አንዴ ዘለበቱን ይዘናል ከዛ የሚለየን የለም። አትሊስት ግን የሰው ዘንጉነንና እየተዋወስን የፈጣሪን ፍቅር እየተዋወስን እየሄድን እንድንሆን አላህ ይርዳን። ያው ዛሬ እንዲተናገር የደገበው ወድቅ የወደኩኝ እንዳያረገኝ አላህ because እኔ የሱ ባሪያ ሆኜ እንድቀጥል የሱ ፍቃድ ስለሆነ ሌላ ምንም የምለው ህይወትም ስለሌለኝ የሚያኩራራም ክብርም ዝናም የለኝም። ባይዘው ከዚህ ውጪ ያስኩትን ያቺ አዲስ ስለሞተች አዲስ እንዲነበረች ብትሉኝ አትሰማም because የሞተ ሰው ይሰማል እንዴ? አዲስ የድሮ እንዲነበረች she's dead ለማስታወስ ነው እንጂ already she's dead እና ከአዲሱ አዲስ ጋር እንደ አዲስ እየፈነጠዝን እየተሳሳትን ስወድቅ እየተነሳን እንቀጥላለን። አላህ ይጠብቃችሁ አላህ ይወደዳችሁ። ከዛ ውጪ ነገር ምንም የለኝም። I'm just nobody መሬት ላይ ዳዴ ምል ነኝ ኩራቴን አውርዶ ክስክስ አድርጎ መሬት ላይ አላሁ አክበር አላህ አንድ ነው እንድል አድርጎኛል። እናንተንም አላህ ይወደዳችሁ። አመሰግናለሁ። ሰላም ሁሉ አማን ናችሁ? ፒስ ናችሁ ወይ? እኔ ጋር አልሐምዱሊላህ ደህና ነኝ። ያ ሸባ ያ ሐለዊን እና ያበረታታችሁን አብረን እንዝለቅ አብረን ጎራ እንበል እንትላላችሁ። እኔ ምን እያሰብኩ መሰላችሁ? በዚህ ወጥቶ በዚህ ሂዶ እንትና ሄዳ እንትና መታ ምናምን ነገር የምለው ነገር ሊኖርም አይችልም አይኖርም። ግን የሆነ ነገር እንዴት እንደሚሆን ያ ነገር ደግሞ እያንዳንዱ ነገር በምናደርገው ነገር ላይ ዋጋ ያስከፍለናልና ከዛ ነገር መቆጠብና እንትን ማለት አለብን ማለት ነው። በዚህ አምናለሁ እኔ እንዳንድ ሰው ማለት ነው። ገባችሁ? ከዛው በዚህ ወጥቶ በዚህ ወርዶ ምናምን የሚለውን ነገር እኔ አላምንበትም በጭራሽ ማለት ነው። ለምን ሁላችንም እዚህ ምድር ላይ የምንሳሳተውና እያንዳንዱ ነገር እንትን የምንለው ነገር ሊኖር ይችላል። ግን ሊሆንም ላይሆንም በሚለው ነገር አምናለሁ። ምክንያቱም አንድ ነገር ስናስብ ይሄ ነገር ይሆናል ወይስ አይሆንም፣ ይሳካል አይሳካም የሚለውን ነገር ራሳችን ውስጥ ድብርሽን ውስጥ ሳንገባ ያን ነገር እንትን ማለት አለብን ማለት ነው። ገብቶችኋል? ለማለት የፈለኩት ምንድነው ሁላችሁም ሊገባችሁ ወይም ደግሞ ለሚሆነው ነገር በኋላ ከሆነ በኋላ ለምን እንደዚህ አልሆነም እንደዚህ ቢሆን እኮ እንደዚህ አይሆንም ነበር የሚለውን ነገር መጠቀምና እንትን ማለት የለብንም በጭራሽ ማለት ነው። ገብታችኋል? እና ከዚህ ንግግራችንና ከዚህ ነገር መቆጠብ ይኖርብናል። እያንዳንዱ ነገር ለምናደርገው ነገር ዋጋ መክፈል ባለብን ነገር ዋጋ መክፈል አለብን። በቃ ሲምብሪ ኦኬ። እና እንደዛ ነው የምላችሁ። ሌላ ደግሞ እኔ በዚህ ወጣ በዚህ ወረደ
ሀከዛው የምለው ነገር የለኝም ማለትም አልፈልግም ማለት እንጃ ብቻ እና ከእናንተ የሚሆነውን ነገር የሆነ ነገር የሚጠበቅባችሁን እና ደግሞ ሊሆን የሚገባውን ነገር ለማድረግ ነው እናንተ መሞከርና ማድረግ ያለባችሁ ብዬ አምናለሁኝ ማለት ነው። ኦኬ። እና አሁን የምለቅላችሁ ቪዲዮ ደግሞ ያው በዚህም በዛም ብዬም እንትን ብዬም ሳይሆን ያ ነገር እንዲሆን ወይም ደግሞ የማይሆን ነገር ከሆነ በዚህ ነገር ላይ ትክክለኛውን ነገር እንድንሄድ ለምናደርገው ነገር ደግሞ እያሰብን መሆን ያለብን ነገር እንዲሆንልን እንዲሳካልን የወደፊት እቅዳችን አላማችን አላህ Subhanahu Wa Ta'ala ነው የሚያሳካልን። ግን ሰዎች ነንና ሰበብ ማድረስ አለብን። ወጥቷችኋል። ሰበብ የሚሉን ነገር አለና ያንን ነገር በእንትን ውስጥ ማስገባት አለብን ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። እመለሳለሁ ለመናገርም ለምን ለማለት ምናምን ነገር እንደሚመች ማለት ነው። ገባችሁ? እና እንደዛ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው።